ጊዜው ሳይጨልም በሩም ሳይዘጋ ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ በተለይ ደግሞ ቲክቶክ በተሰኘው ሶሻል ሚዲያ ገጽ ላይ በወንጌል አማኞች ዘንድ መነጋገሪያ የሆነው ጉዳይ የተለያዩ የተጽናናንባቸውን የተባረክንባቸውን መዝሙሮች ወደኛ ያደረሰን በተለይ ደግሞ ጊዜው ሳይጨልም በሩ ሳይዘጋ የጸሎት ሰው አድርገኝ ቢያስከፍልም ዋጋ በሚለው ተወዳጅ መዝሙሩ እንደዚሁም ባሳለፍነው ዓመት በድንቅ የቃል መገለጥ የተሞላ ሙሉ የመዝሙር አልበምን ያበረከተልን ወጣቱ ዘማሪ ወንድማችን አዶናይ መኮንን ከሰሞኑ ግን በተለያዩ ማህበራዊ ሚዲያዎች ላይ በመምጣት ከወንጌል አማኞች እምነት በመውጣት የአይሁድን አስተምሮ እንደሚቀበል በግልጽ በመናገሩ ብዙ ወንጌል አማኞችም ይህንን ወንድማችንን በጸሎት እናስብ የሚሉ ሀሳቦችን ሲያነሱ ተመልክተናል። በእርግጥ ኢየሱስን የቀመሰ ኢየሱስ የነካው ሰው ከዚህ እውነት የራቀ ቢመስለውም መመለሱ አይቀርምና ነገር ግን እውነት በሚመስል መንገድ ሌሎች ገና በእምነት ጠንካራ ያልሆኑ ሰዎችን ፈተና እንዳይሆንባቸው ልንጸልይለት ይገባል እያሉ ይገኛሉ። በአጠቃላይ ይህ ወንድማችን እንደሚናገረው የሥላሴን አስተምሮ እንደማይቀበል ልክ እንደ አይሁዶች እምነት ደግሞ መሲሁ ገና ይመጣል ብሎ እንደሚያምን በግልጽ ተናግረዋል። ወንድማችን አዶናይ ከዚህ በፊት በነበረ ሕይወት በቤተ ክርስቲያን ውስጥ የፌሎ መሪ፣ የወጣቶች ህብረት መሪ የነበረና በብዙ የቃል እውቀት ውስጥ የነበረ ወንድም በዚህ ፍጥነት ግን እንደዚህ በተለየ አቅጣጫ ለምን ሄድክ? እንዴት እንደዚህ ሲሆናል? እያሉ ብዙዎች እንግዲህ ጥያቄን ሲጠይቁት ነበረ። እስቲ ከራሱ አንደበት በዚህ ጉዳይ ላይ የተናገረውን ሰምተን እንመለስ። እናንተም በሀሳቡ ላይ በቀናነት ምላሻችሁን ልትሰጡ ትችላላችሁ። ቪዲዮን ተመልክተን እንመለሳለን። ወዳችሁ ክርስቲያን ወንድምና እህቶች ዛሬ ጥልቅ ጥያቄ ይዤላችሁ መጥቻለሁ። ይህንን ሎጂካል የሆነ ጥያቄ የእውነት መልሳችሁን ልትሰጡ ይፈልጋለሁ። ኮሜንት ላይ ጌታ ይርዳ፣ እውነት ይገለጥልህ የሚሉ አይነት ኮሜንቶች የእናንተን እውነት ሎጂካሊ ባልሆነ መንገድ ትምህርታችሁን በማይናገር በማይገልጽ መንገድ መልስ በሌለው መንገድ ማንም እንደዛ ማለት ይችላል። እሱ ምንም ጥቅም የለውም። ግን እውነት አለን ብላችሁ ካሰባችሁ ይህንን ጥያቄ እንድትመልሱልኝ እፈልጋለሁ። ይህንን ጥያቄ ግን ስትመልሱልኝ ለራሳችሁ ከመለሳችሁ በኋላ ይህንን ጥያቄ ለራሳችሁ መልስ ከሰጣችሁት በኋላ ለእኔም ደግሞ ዞር ብላችሁ መልስ ትሰጡኛላችሁ። ቀጥል። እግዚአብሔር በቀደሙት በብሉይ ኪዳን 4000 ዓመታት ውስጥ ኢየሱስ ክርስቶስ ከመምጣቱ በፊት እነ ሙሴ፣ እነ አብርሃም፣ እነ ዳዊት፣ እነ ሰለሞን በጣም ብዙ ነቢያትና አባቶች በነበሩበት ጊዜ እግዚአብሔር ከግብጽ ባርነት ሲያስወጣቸው ከተለያየ ዓለማዊ ማንነት ነቅሎ ሲያወጣቸው የተለያዩ ነቢያቶችን ልኮ እግዚአብሔር ስለራሱ ሲናገር ዓላማው አጀንዳውን እያስፈጸመ እየነገራቸው ዲቴል የሆነ ነገር እየነገራቸው ሕግና ትእዛዝ እየሰጣቸው ጥቃቅን የምንላቸውን ነገሮች ሳይቀር እግዚአብሔር እያዘዛቸው ስለሚበሉት፣ ስለሚጠጡት፣ ስለሚሰቅሉት መጋረጃ ቀር እያንዳንዱን ነገር ስለሚጠቀልሉት ጭንቅላታቸው ላይ እያንዳንዱን ነገር ነው የምላችሁ በዲቴል እግዚአብሔር ምን አይነት ቤተ መቅደስ ሊሰሩለት እንደሚገባ እየነገራቸው ከዛም ደግሞ ስለራሱ ማንነት አጥብቆ ያልነገራቸው ይመስላችኋልን? Do you think Judaism አሁን ላሉበት የእምነት መሰረት ከመሬት ተነስቶ ያመጡት ይመስላችኋል? በዛ ዲፕ በሆነ ኢንቲሜሲ ከባህር ሲያሻግራቸው ከባህር ሲያሳልፋቸው በጣም ብዙ ላይፍ ከእግዚአብሔር ጋር ሲያሳልፉ መጽሐፍ ቅዱስ ላይ የምናየው ጉዳይ ነው። በዛ ሁላ ውስጥ እግዚአብሔር አንድ እንደሆነ ደጋግሞ እየነገራቸው ደጋግሞ እያስተማራቸው ደጋግሞ ከእሱ አጠገብ ማንም እንደሌለ አጥብቆ እየነገራቸው don't you think እነሱ ጥፋተኛ የሚሆኑ? you think ከ4000 ዓመት በኋላ አዲስ ቲዮሎጂ ክሬት ተደርጎ እነሱ ለሚያምኑት እምነት ጋር ጭራሽ የሚጣረስ እምነት ኮምፕሊትሊ ሌላ አዲስ የሆነ ትምህርት ለነሱ ይዞ ሲመጣ እነሱ ያንን ባለመቀበላቸው እግዚአብሔር ይፈርድባቸዋልን? ተጠያቂ መሆን ይችላሉን? ትላንትና ከ7 ዓመታቸው ጀምረው ሸማ እስራኤል አዶናይ ኤሎሄኑ አዶናይ ኢሃድ እያሉ ያደጉበትን ትምህርት እግዚአብሔር አምላካችን አንድ ነው እያሉ
ለዘላለም ልባቸው ላይ ተክለው ሲኖሩበት ያለውን ትምህርት ክደው ከዛ እግዚአብሔር በሶስት አካል እያሉ የሚያምኑበት አዲስ ትምህርት ሲመጣ እንዴት ነው ይሄ ነገር እነሱ ተጠያቂ ሊያደርጋቸው የሚችለው? እንዴት ነው እግዚአብሔርስ እንዴት ነው አዲስ የሆነ ትምህርትን ይዞላቸው ሊመጣ ይችላል? እንዴት ነው ስለራሱ እስካሁን የደበቃቸው 4000 ዓመት ሙሉ ያ ሁላ ዲፕ የሆነ ትናንሽ ጥቃቅን እንደዚህ አይነት ትእዛዝም አለ እስከምንገረም ድረስ እንደዚህ አይነት መልእክቶችን እየሰጣቸው ስለራሱ በዲቴል አብ ወልድ መንፈስ ቅዱስ የሚባሉ አካላቶች እንዳሉ ያልነገራቸው? ለምንድን መደበቁ ምን አስፈለገ? እንደዚህ መደባበቁ ድራማ መስራቱ ምን አስፈለገ? ከዛ ፋይናሊ አይ ልጅ አለኝ ከዛ ደግሞ መንፈስ ቅዱስ ምላችሁ ወይ ደግሞ እናንተ መንፈስ ቅዱስ ብላችሁ የምታስቡት ሌላ ራሱን የቻለ አካል አለው ብሎ ማስተማሩ ምንድነው ፖይንቱ? ምንድነው ጥቅሙ? ስለ መሲህ መጽሐፍ ቅዱስ ላይ ተነግሯል። ብሉይ ኪዳን ላይ ስለ መሲህ ያውቃሉ፣ መሲህንም ይጠብቃሉ። መሲህንም የሚጠብቁበት መንገድ አላቸው። ያን መሲህን የሚጠብቁበት መንገድ በነቢያት ዘንድ ተነግሮላቸዋል። በተለያየ መንገድ ያ መሲህ ይመጣል ብለው እየጠበቁ ነው። ስለዛ መሲህ ማንነት ቀድሞ የሚያውቃሉ፣ ሰው እንደሆነ ንጉስ እንደሆነ። ያን እንኳን ለምን አልገሰጻቸውም? የሚመጣው መሲህ በግልጽ እግዚአብሔር ነው ብሎ ለምን አላስተማራቸውም? ለምንድን ነው ተጠያቂ የሚሆኑት? እግዚአብሔርስ ራሱን ለምን በግልጽ አልተናገረም? ከዛ አዲስ ኪዳን ላይ ከ4000 ዓመት በኋላ ሌላ ታሪክ ለምን ተነገረ? መልስ ፈልጋለሁ። ውድ የይሁ ሚዲያ ቤተሰቦቻችን በዛሬው የመረጃ ፕሮግራም በዚህ ጉዳይ ላይ እንግዲህ ተወዳጁ ዘማሪ አዶናይ በተለያዩ ማህበራዊ ሚዲያዎች ላይ እንግዲህ ከክርስትና ወጥቶ የአይሁድ እምነትን የኦርቶዶክስ በይፋ ተቀብሏል እንደምሰሙት ነውና በዚህ ጉዳይ ላይ ግን ምላሾችን የሚሰጡት ደግሞ የወንጌል አስተማሪዎች ምላሽን ስጡ እያለ ይገኛል። እንግዲህ በዚህ ጉዳይ ላይም አንዳንድ ሰዎች ወንድማችን እንግዲህ ካለበት አቅጣጫ ወደ ቀድሞ ወደ ቤቱ እንዲመለስ በጸሎት ጭምር እያሰቡትና ምላሽንም እየሰጡት ይገኛሉ። እሱን ደግሞ አካተም በሚቀጥለው ፕሮግራማችን ላይ ወደ እናንተ የምናቀርብ ይሆናል። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን በመንፈሳዊ ዘርፍ የተፈጠሩ ጉዳዮችን እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ከ35,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። አሜን።